በድንጋይ ትፈጨዋለች። ከፈጨችው በኋላ በወራጅ ውሃ እንደ በሶ እየበጠበጠች ታጠጣው ነበር። አንበጣ የሚባል ቅጠል እየበላ አደገ። ይህም ለመናንያን አብነት ነው። አሁን ከአዲስ ኪዳን መናንያን ቅጠል እየበላ ሕፃናት ጀምሮ ያደገ። ምክንያቱም እህል ማግኘት ስላልቻሉ ሸምተው መኖር ስላልቻሉ ዓለም ስላገለላት ቅድስት ኤልሳቤጥ እንዲህም ሆኖ ይላል የሚለብሰው ስለሌለው ሂዳ የምትገዛበት ቦታ ስለሌለ ገዝቶ የሚሰጣትም ስለሌለ ከዓለም ስለተገለለች የግመል ጠጉር ይለብስ ነበር ያለው ማቴዎስም ጽፎታል። ሉቃስ ምዕራፍ 3 የግመል ጠጉር አሉ። ግመል ጠጉር የላትም አሉ። ከጃማዋ ከጅራቷ አይጠፋምና አይሱስ አይደለም ገመሎ የሚባል እንጨት አለው። በተርጉማን ያንን እንጨት ቆርጠው ባህር ላይ ሲጥሉት በሶስተኛው ቀን ቅርፍቱ እንደ ማዳበሪያ ይሆናል። ውሃ ሲነካው ያንን እንደ ማቅ እየሰራች እንደ ማዳበሪያ እየሰራች እያለበሰችው የገመሉ እንጨት ቅርፍት እየለበሰ ማደግ ጀመረ። ማንስ ከእናቱ ጋር ከኤልሳቤጥ ጋር በምድረ በዳ እንደዚያ ብሎ ጡት ገና እየጠባ ኤልሳቤጥ ሞተች። ማን ሞተች? ማን ቀረ? በሲና ምድረ በዳ ሕፃኖች ሞተው። የሚገርማችሁ አባቱ ሲሞት ገብርኤል እንደ አባት እንዲያሳድገው ጠባቂ አድርጎ ቅዱስ ገብርኤል ተመድቦለታል። ቅዱስ ገብርኤል ይጠብቃል። እንደ ዘካርያስ ወክሎ እናቱ ኤልሳቤጥ ስትመደቡ ምን ይሳነዋል እግዚአብሔር? ቶራ የምትባል እንስሳን አመጣና ጡት አጥቢ ያላት። እንስሳዋ በየሰዓቱ እየመጣች ዮሐንስ ጡት ታጠባለች። አራዊት በሚፈነጩበት ምድረ በዳ እግዚአብሔር ይጠብቀው ነበር። ክብር ለእግዚአብሔር ይሁን። አራዊት በሚፈነጭበት ምድረ በዳ አያችሁ። አራዊት በዮሐንስ ላይ ስልጣን ግን የለው። በሕፃን ላይ ስልጣን ያለው አውሬ የለም። ግፋ ቢል አቅፎት ሊተኛ ይችላል። ይሄ የአባቶቻችን የጽድቅ መገለጫቸው ነው። እና አቡነ ገብረ መንፈስ ቅዱስን ስንመለከት 60 ነብር 60 አንበሳ በግራና በቀኝ አቅፏቸው ይተኛ ነበረ። መንገድ ሲሄዱ መንገድ ይኖሯቸው ነበረ። ሲደክማቸው ያዙሯቸው ነበረ። አራዊትን ማዘዝ ይችላሉ አባቶቻችን። ማን ከነሱ ጋር ስለሆነ ከነሱ ጋር ስለሆነ ተወራቁት እያጠባችሁ አደገ ነው። አያችሁ 30 ዓመት ሲሞላው ወንጌል እየሰበከ መጣ። አያችሁ ያው ቋንቋ ነው እየተናገረ የመጣው። እዚያ መምሬ ለፊልም የሚያስቆጥር ነብይ ትንቢት የሚናገር ምድረ በዳ ነው። አንበሳና ነብር ቀበሮ ነው የሚፈነጨው በዚያ ምድረ በዳ ላይ። የሰው ቋንቋ ሰምቶ የማያውቀው ሕፃኑ አደገ። 30 ዓመት ሆነ በረታ። በምድረ በዳ የአዋጅ ነጋሪ ቃል የተባለው አያችሁ እዚያ ምድረ በዳ ወጣ። በ30 ዓመቱ በስንት ዓመቱ? በነገራችን ላይ ክርስቶስን 6 ወር ይበልጠዋል ዮሐንስ። በእድሜ ዮሐንስ ክርስቶስን 6 ወር ይበልጠዋል በስጋ ማለት ከድንግል በመወለድ። በ6ኛው ወር ገብርኤል የተላከው በመጸነስም በመወለድም ወንጌል በመስበክም ዮሐንስ ክርስቶስን 6 ወር ይበልጠዋል። ባጭሩ በስጋ ነው። በመለኮቱ ዮሐንስም የኤልሳቤጥም የዘካርያስም ፈጣሪ ነው ክርስቶስ።